ሰላም ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ ወደ እናንተ የሚቀርብ የምግብ ፕሮግራማችን ነው። በተለይ ደግሞ ለልጆች ማለት ነው። የእስከዛሬው ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ለልጆቻችን እንግዲህ የተለያየ የተመጣጠነ ምግብም መስጠት ይኖርብናል ማለት ነው። ዛሬ ይዤላችሁ የመጣሁት የተለመደ ምግብ ገንፎ ነው። ገንፏችንን ስናዘጋጅ መንጨመር ያለብን ነገሮች አሉ። አሁን ኖርማሊ ምጥን ብለን የምናዘጋጀው ነገሮች አሉ፣ ግን ደግሞ በጣም መብዛት ያለባቸው። አሁን ብዙ ሰዎች 18 አይነት 20 አይነት ይደባልቃሉ። እሱ አይመከርም። በተቻለ ግን የተወሰነ ከሁሉም አይነት ማለት ነው። አሁን ለምሳሌ አጃ፣ በቆሎ፣ ስንዴ፣ ጤፍ፣ ተልባና ሽምብራ ዱቤ ብንል ሁሉንም የያዘ ፕሮቲን አለው። ተልባው ደግሞ የተፈጥሮ ቅባት አለው፣ ኃይል ሰጪነት ስንዴ ያሉ አጃ፣ በቆሎ። ስለዚህ የተወሰነ ከ8 ባይበልጥ ይመረጣልና እነዛን አድርገን በንጽህና ለልጆቻችን እናዘጋጃለን ማለት ነው። እኔ የተዘጋጀ እዚህ ጋር አለ። ዛሬ ገንፎን ብቻውን አይደለም እንዲበሉ የምናደርገው፣ ጎመን እንጨምርበታለን ማለት ነው። ጎመን ደግሞ አረንጓዴ ነገሮች ያው ለልጆች በጣም ለልጆችም ሳይሆን ያው ለአዋቂዎችም በጣም ጥሩ ከሚባሉ አትክልት መካከል አንዱ ነው ማለት ነው። ስለዚህ ጎመናችንን የተወሰነ እናጥብና የልጆች ምግብ ያው ሲዘጋጅ ሁሌ በንጽህና መሆን አለበት። ለልጆቻችን አካባቢያችን ላይ ባሉ እና ደግሞ በቃ ውድ ባልሆኑ ነገሮች ተመጣጣኝ ምግቦችን መስራት እንችላለን ማለት ነው። አሁን ጎመን በቀላሉ የሚገኝ ነገር ነው። ጎመናችንን አጥበን እንከትፋለን። ገና በጣም ትንሽ ለሆኑ ከ6 ወር ጀምሮ ላሉ ጎመኑን እንቀቅልና መፍጨት እንፈጨዋለን። ከፍ እያሉ ግን 7-8 ወር ሲሆኑ ግን በቃ እዚሁ ደቀቅ አድርገን ከትፈን እንቀቅለውና ከዛ ገንፎችን ላይ አድርገን አብረን ማብሰል ነው ማለት ነው። ደቀቅ አድርገን መክተፍ እንችላለን። ጎመን በውስጡ ቫይታሚን ኤ ያለው፣ ሲ ያለው፣ አይረን አለው። አረንጓዴ አትክልቶች በአይረን የታወቁ ናቸው። ስለዚህ እነዚህ ነገሮች ምግባቸው ላይ ማድረግ ጥሩ ነው ማለት ነው። እና እነዚህ ነገሮች ለልጆች ለአእምሮ እድገት ይጠቅማል፣ ለአጥንታቸው እና ደግሞ የበሽታ የመከላከል አቅማቸውንም ይጨምራል ማለት ነው። ስለዚህ የልጆቻችን ምግብ ላይ ትኩረት ማድረግ ያስፈልገናል ማለት ነው። ይህን ድቅቅ አድርገን ከከተፍን በኋላ እንቀቅለዋለን ማለት ነው። ትንሽ 5-10 ደቂቃ ያህል። ጎመን ብዙ መቀቀል የለበትም፣ ሲበስልም ትንሽ ብቻ፣ ምክንያቱም ውስጡ ያሉትን ጥቅሞች እንዳይሄድብን ማለት ነው። እሺ ጎመኔ በስሎልኛል። ስለዚህ አጠለዋለሁ። እስከዛ ለገንፎ የሚሆን ውሃ ጥዳለሁ። ጎመኔን ከቀቀልኩ በኋላ ገንፏችንን ደግሞ እንሰራለን ማለት ነው። እቺ ምጥን የተዘጋጀውን ዱቄታችንን እንጨምራለን ማለት ነው።
ለስለስ ያለ ለልጆች ለስለስ ያለ ገንፎ ነው የምንሰራው ሲጠናክር ለማግኘት እንዳይቸገሩ። እዛ ይሄ እየበሰለ ቆይ ጎመኑን እናረጋውና እናየዋለን። እዛ አንድ ላይ ትንሽ እንዲበስል እናረጋዋለን ማለት ነው። እንዳይጓጉልባችሁ ያው ተጠንቅቃችሁ እንግዲህ መስራት ነው ማለት ነው። ትንሽ ሙቋ እያረጋችሁ እንዲበስል በቃ ትንተብቻላችሁ ማለት ነው። እንደዚህ ቻርገን ይሄ ይበቃዋል። እንደዚህ እናደርግና ትንሽ ኦሊቭ ኦይል መጨመር ትችላላችሁ፣ ወይ ደግሞ ትንሽ ለጋ ቂቤ። አትክልት ተመጋቢዎች ቬጋን ከሆናችሁ ደግሞ ኦሊቭ ኦይል ባናቱ ጠብ ማድረግ ትችላላችሁ ማለት ነው። ያው ለልጆቻችን እንደዚህ በቀላሉ ግን በጣም ገንቢ የሆነ ምግብን ማዘጋጀት እንችላለን ማለት ነው። እንዳልኳችሁ ቅድም እነዚህ ግብአቶች ሁሉንም ነገር የያዙ ናቸው። ፕሮቲን አለው፣ ቅባት አለው፣ ካርቦሃይድሬት አለው። ጎመኑ ደግሞ አይረን አለው፣ ከዛ አሰር አለውና ለልጆች በጣም ቆንጆ ምግብ እና ተመራጭ ምግብ ነው ማለት ነው። ገንፎን ከቆስጣ ጋር፣ ከስኳር ድንች ጋር፣ ከተለያዩ አትክልቶች ጋር መመገብ እንችላለን። በተለይ አትክልት እሺ ለማይሉ ልጆች እንደዚህ እያደረግን እየደባለቀን መስጠት እንችላለን ማለት ነው። በየቤታችሁ እንግዲህ ሁላችሁም እንድትሞክሩትና የልጆቻችሁን ጤና እንድትጠብቁ አደራላለሁ። ለሚቀጥለው ቪዲዮ እስከምንገናኝ መልካም ሳምንት።